ሰላም በዚህ ቪዲዮ የምናየው SQL ሰርቨር ፎር ቢግነርስ ወይም ለጀማሪዎች ወይም SQL ሰርቨርን ብዙም ለማያውቁ የተዘጋጀ ቪዲዮ ነው። እንዴት ከኢንስታሌሽን ጀምሮ SQL ሰርቨርን እንዴት ኢንስቶል እናደርጋለን ከሚለው ጀምሮ የመጀመሪያ ኪወርዶቻችሁን እንዴት መጻፍ ትችላላችሁ select from where በመጠቀም እንዴት ከዳታቤዝ ዳታን ሪትራይቭ ማድረግ ማየት እንደምንችል የምናይበት ቪዲዮ ነው የሚሆነው። ሶ በዚህ ቪዲዮ እናካታቸው ነገሮች SQL ሰርቨር ምንድነው ከሚለው ጀምረን እንዴት SQL ሰርቨርን ኢንስቶል እናደርጋለን እንዲሁም ደግሞ SQL ሰርቨር ጋር ኢንተራክት ለማድረግ የምንጠቀምበት ግራፊክ ዩዘር ኢንተርፌስ SSMS ወይም SQL ሰርቨር ማኔጅመንት ስቱዲዮ የሚባለውን እሱን ኢንስቶል ማድረግን ቀጥሎ ደግሞ ቴብል ዳታቤዝ እና ቴብሎችን እንዴት ክሬት እናደርጋለን ወይም ከዚህ በፊት ካሉ እንዴት ሪስቶር አድርገን ከዳታ ጋር እንዴት ኮሙኒኬት ማድረግ እንችላለን ዳታዎችን እንዴት ኩዌሪ ማድረግ እንችላለን የሚሉትን ቶፒኮች ነው። ቤዚክ የሆኑ ቶፒኮች ናቸው። ሶ አድቫንስድ የሆኑ ነገሮችን አንነካካም ማለት ነው። ሶ እንደ ሃይ ሌቭል ኦቨርቪው ማየት ይቻላል ማለት ነው። ሶ SQL ሰርቨር ምንድነው ከሚለው ስንጀምር SQL ሰርቨር የሪሌሽናል ዳታቤዝ ማኔጅመንት ሲስተም ነው። በማይክሮሶፍት ዴቨሎፕ የሆነ ብዙ አይነት ሪሌሽናል ዳታቤዝ ሲስተሞች አሉ እንደ ኦራክል፣ ፖስትግሬስQL የመሳሰሉ ስትራክቸር ኩዌሪ ላንጉዌጅን ወይም ደግሞ እንደ SQL ላንጉዌጅን በመጠቀም ከዳታቤዝ ጋር ኢንተራክት ማድረግ የምንችልበት ሲስተም ነው ማለት ነው። SQL ሰርቨር ልክ ለፖስትግሬስQL PL/SQL እንደምንለው SQL ጋር ደግሞ SQL ሰርቨር ጋር ኮሙኒኬት የምናደርግበት ቋንቋ SQL ወይም ስትራክቸር ኩዌሪ ላንጉዌጅ ይባላል። ሶ ዳታን ለማስቀመጥ በዳታቤዝ ውስጥ ዳታን ለማስቀመጥ ከዛ ስቶር ከሆነው ዳታ ደግሞ ያን ዳታ ሪትራይቭ ለማድረግ ለማየት ለማምጣት የምንጠቀምበት እንዲሁም ደግሞ ዳታችንን ሴኩር ማድረግ የምንችልበት ሲስተም ኦር ሶፍትዌር ነው ማለት ነው። SQL ሰርቨርን ዴቨሎፐሮች ይጠቀሙታል ኮዶችን ምናምን ለመጻፍ ለተለያዩ አፕሊኬሽኖች ባክኤንድ ላይ SQL ሰርቨር ዳታን ለማስቀመጥና ሪትራይቭ ለማድረግ ስለሚጠቀም እነዚህ ዴቨሎፐሮች አፕሊኬሽኑ ከዳታቤዙ ጋር ኮሙኒኬት እንዲያደርግ SQLን በመጠቀም ፕሮሲጀሮች ስቶር ፕሮሲጀር ምንላቸው ፋንክሽንስ ምናምን ምንላቸው SQLን የምንጠቀምባቸው እንትኖች አሉና እነሱን ይጠቀሙታል። ዲቢዎችም ቀን በቀን ስራቸው ውስጥ SQL ሰርቨር ጋር ኢንተራክት ያደርጋሉ። ዳታ አናሊስቶችም ለተለያየ ሪፖርት ለማዘጋጀት SQL ሰርቨርን በዋናነት ይጠቀማሉ። ብዙ ቢዝነሶቻቸውን ረን ለማድረግ SQL ሰርቨር እንደ ባክኤንድ ዳታዎችን ለማስቀመጥ እና የተቀመጠውን ዳታ ደግሞ ኢዘር ለዩዘሩ ኦር ለሪፖርት ለሚያስፈልገው ሰው ከዳታቤዝ ዳታውን አውጥቶ ለማሳየት የሚጠቅም ዳታቤዝ ነው ማለት ነው። ይሄን ካለን ስለ SQL ሰርቨር SSMS ደግሞ ግራፊክ ዩዘር ኢንተርፌስ ነው። ከSQL ሰርቨራችን ጋር ኢንተራክት ልናደርግበት የምንችል አንድ ቱል ነው፣ አንድ መሳሪያ ነው ማለት ነው። ከSQL ሰርቨራችን ጋር የተለያዩ ዘዴዎችን በመጠቀም ኩዌሪ ማድረግ እንችላለን ዳታቤዞችን እንደ ኮማንድ ሼል በመጠቀም ፓወር ሼልን በመጠቀም SQL ሰርቨር ጋር
ኮሚኒኬት ማድረግ ይቻላል፣ ኩዌሪ ማድረግ ይቻላል፣ ኩዌሪዎችን ረን ማድረግ እንችላለን። ነገር ግን ምቹ የሆነውና ግራፊካሊ ሁሉንም ነገር ልናይበት የምንችል ዩዘር ፍሬንድሊ የሆነ ቢግነር ፍሬንድሊ የሆነ ጥሩ ቱል ደግሞ ኤስኤስኤምኤስ የምንለው ወይም ሲክል ሰርቨር ማኔጅመንት ስቱዲዮ የምንለው አለ። እሱንም ኢንስቶል አድርገን እናያለን። ዳውንሎድ ማድረግ ይኖርብናል። ይሄን ፕራክቲስ ለማድረግ የመጀመሪያ ኩዌሪዎቻችንን ለመጻፍ ሲክል ሰርቨርን መጀመሪያ ከማይክሮሶፍት ዌብሳይት ላይ ዴቨሎፐር ኤዲሽንን ዳውንሎድ እናደርጋለን። የተለያዩ ኤዲሽኖች አሉ። ኢንተርፕራይዝ ኤዲሽን የሚባል አለ። ውድ የሆነው ትላልቅ ኢንተርፕራይዞች ድርጅቶች የሚጠቀሙበት በጣም አድቫንስድ የሆኑ ፊቸሮች አሉት ፊቸር ነው ኤዲሽን ነው። ያን ደግሞ በነፃ ሰዎች እንዲጠቀሙበት ብሎ ማይክሮሶፍት ሪሊዝ ያደረገው ኤዲሽን ዴቨሎፐር ኤዲሽን ነው። በኢንተርፕራይዝ ላይ ያለውን በሙሉ ዴቨሎፐር ላይ ማግኘት እንችላለን ሁሉንም። ነገር ግን ዴቨሎፐር ኤዲሽን አጠቃቀሙ ላይ ውስንነት ይኖራል። ለፕሮዳክሽን ወይም ለካምፓኒ ቢዝነሱን ለመስራት ሊጠቀምበት አይችልም ማለት ነው። ወይም የተገባ አይደለም፣ ላይሰንሱ አይፈቅድም። ለፕራክቲስ ብቻ ወይም ደግሞ ፕሮዳክሽን ላይ ወይም ደግሞ ካምፓኒ ዋናው ዳታቤዝ ኢንተርፕራይዝ ዳታቤዝን ከመጠቀማቸው በፊት አንዳንድ ነገሮችን ቴስት ለማድረግ የሚጠቀሙበት ኤዲሽን ይሆናል ማለት ነው። so it's very easy to download and install ከሲክል ሰርቨራችንም ጋር ኢንተራክት ለማድረግ በቀላሉ የሚያስችለን ቱል ነው ማለት ነው። ኤስኤስኤምኤስንም እንደዚሁ ከማይክሮሶፍት ዌብሳይት ላይ ዳውንሎድ አድርገን በቀላሉ እንደዚህ መጨረሻ ላይ እንደዚህ አይነት ነገር ነው የምናየው። ኤስኤስኤምኤስ ሲክል ሰርቨር እና ኤስኤስኤምኤስን ኢንስቶል ካረግን በኋላ ይሄኛውን ነገር እናያለን። የጫነው ሲክል ሰርቨር ጋር በዚህ መልኩ ኮሙኒኬት ማድረግ እንችላለን ማለት ነው። ይሄን ካረግን በኋላ ቀጥታ የምንሄደው ዳታቤዝ ላይ የተቀመጡ ዳታዎችን እንዴት ኩዌሪ እናረጋለን። ቤዚክሱን select from where group by እና order by በመጠቀም እንዴት ኩዌሪ እናረጋለን የሚለውን የመጀመሪያ ኩዌሪዎቻችሁን ረን ማድረግ ትችላላችሁ ማለት ነው። በጋራ አብረን እሱን እናያለን። አሁን ወደ ኢንስታሌሽን እንሂድ። ሲክል ሰርቨርን ዳውንሎድ ለማድረግ ብራውዘር ከፍተን ዳውንሎድ ሲክል ሰርቨር 2022 ዴቨሎፐር ኤዲሽን ብለን እንጽፍና የመጀመሪያ ፔጅ ላይ የምናየውን የማይክሮሶፍትን ዌብሳይት ሲክል ሰርቨር ዳውንሎድስ የሚለውን ክሊክ አድርገን ወደ ዳውንሎድ ፔጅ ይወስድናል። አማራጮችን ያሳየናል። ዴቨሎፐር ኤዲሽን ነው ኦር ኤክስፕረስ ኤዲሽን ነው ዳውንሎድ ማድረግ የምፈልጉት ይለናል። እኛ ለፕራክቲስ ዴቨሎፐር ኤዲሽንን ስለሆነ እሱን ዳውንሎድ አድርገን እንለዋለን። ዳውንሎድ አድርጎ ያሳየናል። ይሄ ዳውንሎድ የሆነውን ራይት ክሊክ አድርገን ኦፕን ስንለው ኢንስቶል ማድረግ ይጀምራል ማለት ነው። እንደዚህ አድርጎ ወደ ኢንስታሌሽን ይመራናል። then ዳውንሎድ ሚዲያ እንለውና ዳውንሎድ አድርግ እንለዋለን። እኔ ኦኬ ዳውንሎድ አደረገልን ማለት ነው። let's close it። ከዛ እዚህ ጋር ዳውንሎድስ ላይ ስለነበረ ዳውንሎድ የሆነው ሪፍሬሽ ስናደርግ እናገኘዋለን ማለት ነው። የተወሰነ ታይም ሊፈጅ ይችላል። እኔ አስቀድሜ ኢንስቶል ስላደረኩት ነው እዚህ ጋር እያሳየኛለሁ። then ይሄኛውን ታዩታላችሁ ሲክል ሰርቨር 2022 ሚል እሱ ላይ ራይት ክሊክ አድርገን ማውንት አድርግልን እንለዋለን። ሴትአፕ ፋይሉን ያሳየናል ማለት ነው። ልክ በሲዲ ስትከፍቱ ሴትአፕ ፋይሉን እንደምታዩት ማውንት አድርግ ስትሉት ሴትአፕ ፋይሉን ያሳየናል። then ራይት ክሊክ አድርገን ኦፕን ኦር ረን አድሚን ማለት እንችላለን። ኦፕን ስንለው ኢንስቶል ማድረግ ይጀምራል ማለት ነው። ሲክል ሰርቨር ዴቨሎፐር ኤዲሽንን
ኢንስቶል ማድረግ ይጀምራል። ን ኢንስታሌሽን ላይ እንሄድና ኒው ሲኩዌል ሰርቨር ስታንዳሎን ኢንስታሌሽን ኦር አድ ፊቸርስ ቱ ኤግዚስቲንግ ኢንስታሌሽንስ የሚለው ላይ ክሊክ እናደርጋለን። ይሄ ከመጣ በኋላ አብዛኛውን ነገር ኔክስት እያለን ነው ሄደን ኢንስቶል የምናደርገው። ሶ ኔክስት እንለዋለን። ቀጥሎ የሚመጣውን ኔክስት እንለዋለን። እዚህ ጋር አዲስ ኢንስታሌሽን ነው የምትፈልጉት ወይስ ተጨማሪ ኢንስታሌሽን ሆኖ አዲስ ፊቸሮችን ነው መጨመር ፈልጉት ወይስ አዲስ ኢንስታሌሽን ነው ይላችኋል። አንዳንድ የሲኩዌል ፊቸሮች አሉ እንደ ሪፕሊኬሽን፣ አናሊሲስ ሰርቪስ ምናምን የምንላቸውና እነሱን ፊቸሮች ነው አድ ማድረግ የምፈልጉት ወይስ ኒው ኢንስታሌሽን ይለናል። እኛ የምንፈልገው አዲስ ነው። ሶ እሱን መርጠን ኔክስት እንለዋለን። የምንፈልገው ዴቨሎፐር ኤዲሽን ስለሆነ እሱ ሴሌክት ተደርጎ ይመጣልናል። ፕሮዳክት ኪ ምናምን ማስገባት አይጠበቅብንም። እነዚህ ለኢንተርፕራይዝ ኤዲሽን ነው የሚያስፈልገው። ሶ ኔክስት እንለዋለን። ይሄንን አክሰፕት ማድረግ ግዴታ ነው፣ ካልሆነ ወደፊት መሄድ አንችልም። ዜን እዚህ ጋር ኤክስቴንሽኑን አዙር ኤክስቴንሽን ምናምን ይለናል። እሱን ስኪፕ አድርገው እንለውና ዳታቤዝ ኢንጂኑን ብቻ ነው የምንፈልገው ብለን መምረጥ እንችላለን። የተለያዩ ፊቸሮች አሉ አልኳችሁ። እንደዚህ ሪፕሊኬሽን አንድ ፊቸር ነው። አናሊሲስ ሰርቪስ፣ ፉል ቴክስት፣ ፖሊቤዝ፣ ኢንተግሬሽን ሰርቪስ ምናምን የመሳሰሉ ፊቸሮች አሉ። እነሱንም አያይዘን መጫን እንችላለን። ነገር ግን ለፕራክቲሳችን ምንም ስለማይጠቅመን ስኪፕ እናደርጋቸዋለን እነሱን። ከዛ ኢንስቶል የሚሆን ባይናሪዎቹ ኢንስቶል የሚሆኑበትን ዳይሬክተሪ እዚህ ጋር ያሳየናል። ካስፈለገ እኛ መቀየር እንችላለን። ነገር ግን እዚህ ላይ አስፈላጊ ስላልሆነ ዝም ብለን ኔክስት እንላለን ማለት ነው። ነገር ግን ከዚህኛው የመጀመሪያውን ዳታቤዝ ኢንጂን የሚለውን ፊቸር መምረጥ ግዴታችን ነው። ከዚህ ቀደም የነበረው ላይ ዜን አዲስ ኢንስታንስ ከሆነ ኢንስቶል የምናደርገው ዲፎልት ብለን ኔክስት ማለት እንችላለን። ነገር ግን እኔ ከዚህ በፊት ሪከርድ ከማድረግ በፊት የጫንኩት ስላለ እሱን አድርጌ ልለፍ ብል አያሳልፈኝም። ሶ ኔምድ ኢንስታንስ ብዬ መስጠት ይኖርብኛል ስም ማለት ነው። ነገር ግን ኔምድ ኢንስታንስ ስለማልፈልግ እናንተ ዲፎልት ላይ እንዳለ ኔክስት በማለት ሌላ ምንም ነገር ሳጨማመሩ ኔክስት ብቻ በማለት ኢንስታሌሽኑን መጨረስ ትችላላችሁ ማለት ነው። ሲኩዌል ሰርቨራችንን ዳውንሎድ አድርገን ከጨረስን በኋላ ኦር እሱ ኢንስቶል እያደረገ የተወሰነ ታይም ስለሚፈጅ በጎን ደግሞ ኤስኤስኤምኤስን ዳውንሎድ አድርገልን ማለት እንችላለን። ዳውንሎድ ኤስኤስኤምኤስ ብለን ዳውንሎድ ኤስኤስኤምኤስ 20 ብለን ስናደርግ ወደ ተመሳሳይ ማይክሮሶፍት ፔጅ ይወስደናል። ዳውንሎድ ኤስኤስኤምኤስ ይለናል። ክሊክ እናደርግና የተለያዩ አይነት ሪሊዞች አሏቸው 18፣ 19፣ 20 እና አሁን ሌተስቱ ፕሪቪው ላይ ያለው 21 ላይ ነው። እዚህ ጋር ይኖራል። ይሄኛው አለ። እሱን ክሊክ አድርገን 21 ማውረድ እንችላለን። ነገር ግን ለዚህ ፕራክቲስ 20 ማውረድ እንችላለን። ኤስኤስኤምኤስ 20 የሚለውን ክሊክ አድርገን ዳውንሎድ አድርግ ማለት እንችላለን። ቀጥታ እዚህ ጋር ያወርድልናል ማለት ነው። ሶ ኤስኤስኤምኤሳችንን ከዳውንሎድ ካደረግን በኋላ ኢንስቶል እናደርገዋለን ማለት ነው። ይህንንም እስኪጨርስ እንጠብቃለን። እንደምትመለከቱት ሴታፑ ጨርሷል እያለን ነው። ዘጋውና ስታርት ላይ ሄደን ኤስኤስኤምኤስ ብለን ታይፕ ስናደርግ እኔ ሁለቱንም 21ንም ስለጫንኩኝ 20ንም ስለጫንኩ ሁለቱንም ማየት እችላለሁ። ሶ ዊ ካን ራን ኢት ማለት ነው። ኦፕን ካላችሁ በቂ ይሆናል።
ራናስ አድሚን ግዴታ አይሆንም። እንደምታዩት ይሄንን ይከፍትልናል። ብራውዝ ብለን ያለውን ኢንስቶል የተደረገውን ኢንስታንስ ማየት እንችላለን። ኦኬ ማለት እንችላለን። በስም የምናውቀውም ከሆነ ጽፈን ማስቀመጥ እና ኮኔክት ማድረግ እንችላለን። ዊድሮ አውተንቲኬሽን ነው የምንጠቀመው። እዚህ ላይ ኮኔክት ስንለው እንደምታዩት እንደዚህ አይነት ኢረር ሜሴጆችን ልታዩ ትችላላችሁ። እዚህ ጋር የሚለው a certificate chain was issued by an authority that's not trusted ይላል። ይሄ የሆነበት ምክንያት እዚህ ጋር ኮኔክት ስናደርግ ኦፕሽኖች አሉ፣ ኢንክሪፕሽን ኦፕሽኖች አሉ። እንደዚህ አይነት ሜሴጅ አላሳልፍ ካላችሁ ኢንክሪፕሽን ኦፕሽን ላይ ኦፕሽናል ብላችሁ በቀላሉ ያንን ሜሴጅ ሳታይ ኮኔክት ማድረግ ትችላላችሁ ማለት ነው። ሲኩዌል ሰርቨርን ኢንስቶል ማድረግና ይሄን ዩዘር ኢንተርፌስ SSMS የሚባለውንም ጭናችሁ ማየት ይችላችኋል ማለት ነው። then እዚህ ጋር እንደምታዩት ይሄ ኦብጀክት ኤክስፕሎረር የሚባል ነው። ኢንስታንሱን ዳታቤዞች ካሉ የተለያዩ ዳታቤዞችን ሊስት ያደርግልናል። በእነዛ ዳታቤዞች ውስጥ ደግሞ የተለያዩ ቴብሎች ካሉ እነሱንም ሊስት አድርጎ ያሳየናል። ሴኩሪቲም አለ። ማን ዩዘር እዚህ ኢንስታንስ ውስጥ አለ፣ ምን አይነት ፐርሚሽን አለው የሚለውን ደግሞ እዚሁ ዩዘር ስር ልናገኝ እንችላለን ማለት ነው። አብሮ ኢንስቶል የሆነ ሲኩዌል ሰርቨር ኤጀንት የሚባልም አለ። እሱ ደግሞ አንዳንድ ታስኮችን አውቶሜት ለማድረግ የምንጠቀምበት ነው ማለት ነው። እንግዲህ መጀመሪያ ሲንታክሶቻችንን ወይም ኩዌሪዎቻችንን ረን ከማድረጋችን በፊት ዳታቤዝ ስለሚያስፈልግ ኢዘር ክሬት ማድረግ አለብን ወይ ደግሞ ይሄ ኩዌሪ ዊንዶን አዲስ ኩዌሪ ዊንዶን ይከፍትልናል እዚህ ጋር ስንጫን። እዚህ ጋር የምንፈልጋቸውን ሲንታክሶች ተጠቅመን ዳታ ሪትራይቭ ማድረግ፣ ዳታ ወደ ቴብል ማስገባት፣ ከቴብል አውጥቶ እንዲያሳየን ማድረግ ይቻላል። ቴብል ላይ ያለን ዳታ አፕዴት ማድረግ ይቻላል። የተለያዩ ኦፕሬሽኖችን ማድረግ እንችላለን ማለት ነው። ያንን ፕራክቲስ ለማድረግ ግዴታ ዳታቤዝ ኢዘር ክሬት ማድረግ አለብን፣ ቴብሎችን ክሬት ማድረግ አለብን ወይ ደግሞ ኢምፖርት ማድረግ አለብን። እኔ ከዚህ በፊት የምጠቀማቸው ዳታቤዞች ስላሉ እነሱን ከዚህ ኮምፒውተር ላይ አምጣና እንትን አድርግልኝ ማለት እችላለሁ። እናንተ እንዲቀላችሁ ምን ማድረግ ትችላላችሁ? አድቬንቸር ወርክን ከኢንተርኔት የማይክሮሶፍት በነፃ ዳውንሎድ እንድናደርግ የሚፈቅድልን ዳታቤዝ ነው። ዳውንሎድ አድቬንቸር ወርክስ ብለን የተለያዩ 2022 2019 17 አይነት ዳታቤዞች አሉ። we can download any of these። እነዚህ 2022 ብለን መርጠን ማይክሮሶፍት ፔጅ ላይ ወስደናል። እዛ የፈለግነውን ባክአፕ BAK የሚለው ባክአፕ ፋይል መሆናቸውን ለማሳየት ነው። ለዳታ ዌርሃውስ ነው ወይስ ለኦኤልቲፒ? አሁን እኛ ፕራክቲስ ለምናደርግበት አይነት ነው የምንጠቀመው። ኦኤልቲፒ የሚለው ላይ የምንፈልጋቸውን ቨርዥኖች መምረጥ እንችላለን። 2022 ሪሊዝ የተደረገውን 19 17 ይሄንን ኢንስቶል እንዲያደርግ መምረጥ እንችላለን። እሱን then upload ወደ ዳታቤዝ ኢንጂኑ ሪስቶር ማድረግ ይቻላል። ልክ አፕሎድ እንደማድረግ ማለት ነው። once it's downloaded እዚህ ጋር ሙሉ በሙሉ ዳውንሎድ እንደሆነ እያሳየኝ ነው። እዚህ ጋር እንመጣና ዳውንሎድ ስለሄደ ፈልገው እንለዋለን። downloads refresh, here you go.
ሶ ይሄኛን ዳውንሎድ ያደረግነውን አድቬንቸር ዳታቤዝ ከነዚህ ድራይቮች አንዱ ላይ አድርገን በቀላሉ ሲ ላይ ለምሳሌ ያስቀመጥኩት ከዛ እዚህ ጋር መጥቼ ሪስቶር አድርግልኝ ብዬ አታች ሪስቶር ማድረግ እችላለሁ ዳታቤዙን ማለት ነው። ሲ ጋር ሄድልኝና ሲ ውስጥ እዚህ ጋር ምናልባት BAK ተብሎ ሴቭ ያልተደረገ ባካፕ ፋይል ካለ ላያሳያችሁ ስለሚችል ይሄ BAK ስላለው በቀላሉ እንድናየው ያስችሉናል። ነገር ግን አንዳንዶች ላይ ኖራቸው ስለሚችል ኦል ፋይልስ ብለን እንደዚህ BAK የሌላቸውን ፋይሎች ነገር ግን ዳታቤዝ የሆኑ ፋይሎች ማለት ነው እነሱን በቀላሉ ማግኘት እንችላለን ማለት ነው። እንደዛ አድርገን ኦኬ እንለዋለን። ኦኬ ስንለው በቀላሉ እዚህ ጋር አድቬንቸር ወርክስን ያመጣልናል ማለት ነው። እዛ አድቬንቸር ወርክን ላይ ያለን አዲስ ኩዌሪ ዊንዶዎችን መክፈት እንችላለን ማለት ነው። አድቬንቸር ወርክን መጠቀም ፈልግ ከሆነ ሌሎች ዳታቤዞች ቢኖሩ ለምሳሌ እዚህ ጋር አዲስ ዳታቤዝ ክሬት ብናረግ ክሬት ዳታቤዝ ፕራክቲስ ብል አዲስ ዳታቤዝ ፕራክቲስ የሚባል ዳታቤዝ ክሬት ያደርግልኛል። እዚህ ጋር ሪፍሬሽ ስናደርግ መጥቶ እናያለን። ፕራክቲስ ውስጥ ያሉ ነገሮችን ኩዌሪ ለማድረግ የምንፈልግ ከሆነ እሱ ላይ ያለን ኩዌሪ ዊንዶ መክፈት እንችላለን ወይ ደግሞ እዚህ ጋር መተን መቀየር እንችላለን ማለት ነው። አድቬንቸር ወርክን ስንፈልግ አድቬንቸር ወርክ ወይም ደግሞ ዩዝ ብለነው የምንፈልገውን ዳታቤዝ ስንነግረው ወደዛ ይቀየርልናል። ቅድም አድቬንቸር ወርክ የነበረው አሁን ወደ ፕራክቲስ ተቀየረ። ዩዝ አድቬንቸር ወርክ ስንለው ኩዌሪ ኢንተሊጀንስ ፊቸር ስላለው ስንጀምረው ያለውን ዳታቤዝ በዛ ስም ተመሳሳይ የሆነ ዳታቤዝ ያመጣልናል። አሁን ይሄንን ዩዝ አድቬንቸር ወርክ ስንለው አድቬንቸር ወርክ ላይ እንዳለን ለማሳየት እዚህ ጋር ይቀየራል። እንዲሁም እዚች ጋርም ተቀይሮ እናየዋለን ማለት ነው። then አድቬንቸር ወርክ የተለያዩ ዳታቤዞች የተለያዩ ቴብሎች በውስጡ አሉት። እነሱን እንደዚህ ማየት እንችላለን። ዳታቤዝ ዳያግራም ይላል በቴብሎች መካከል ያለውን ሪሌሽንሺፕ ሊያሳየን የሚችል ዳያግራም አለ ማለት ነው። አድቬንቸር ወርክ ውስጥ ያሉ ቴብሎች መካከል ለምሳሌ AW build version, database log, error log, human resource department, human resource employee የመሳሰሉ person password የመሳሰሉ ቴብሎች አሉ። በእነሱ መካከል ያለውን ሪሌሽንሺፕ ለማየት ከፈለግን አድሬስ እና አድሬስ ታይፕን ለምሳሌ መርጠን በሁለቱ መካከል ያለውን ሪሌሽንሺፕ ሊያሳየን ይችላል ማለት ነው። ሪሌሽንሺፕ ካለ ሪሌሽንሺፕ ለምሳሌ ቢኖራቸው እዚህ ጋር ያለው አድሬስ አይዲ እዚህ ጋር ቢኖር ሁለቱ ሪሌሽንሺፕ እንዳላቸው ለማሳየት በቀስ ሁለቱን እንድናገናኝቶ ያሳየን ነበር። ነገር ግን በፎሬን ኪ እንላቸዋለን። አንደኛው ላይ ፕራይመሪ ኪ ሆኖ ሌላኛው ቴብል ላይ ያ ኮለመን ኔም ካለ ፎሬን ኪ ይባላል እና በዛ ሪሌትድ መሆናቸውን ያሳየን ነበር። ነገር ግን ሁለቱ ሪሌትድ ስላልሆኑ አላሳየንም። ሌሎች ቴብሎችን ለምሳሌ ፐርሰን ላይ በፐርሰን ስኪማ እነዚህ ስኪማ ይባላሉ። ሂውማን ሪሶርስ እዚህ ጋር ስታዩ ፐርሰን ይላል፣ እዚህ ጋር ፕሮዳክሽን ይላል። ሌሎች ስኪማዎች ካሉም ሴልስ ይላል። ከሴልስ ጋር የተገናኘ ቴብሎችን እየለያቸው ነው ማለት ነው። ስኪማ ፈጥሮ ሴልስ ሪሌትድ የሆኑ ቴብሎች ለብቻ፣ ከፐርቼዚንግ ጋር የተገናኙ ቴብሎች ለብቻ፣ ከፕሮዳክሽን ጋር የተገናኙ ቴብሎች ለብቻ፣ ከፐርሰን እና ሂውማን ሪሶርስ ጋር የተገናኙትንም ለብቻ ያስቀምጥልናል ማለት ነው። ሶ ኦብጀክት ኤክስፕሎረር ይህን ይመስላል። እዚህ ጋር ኩዌሪ ኒው ኩዌሪ የሚለውን ተጠቅመን አዲስ ኩዌሪ ዊንዶ መክፈት እንችላለን ማለት ነው። then እዚህ ላይ የተለያዩ ሲንታክሶችን ተጠቅመን
ዳታቤዙን አክሰስ ማድረግ እንችላለን። ቤዚካሊ ማወቅ የሚጠበቅብን ቤዚክ የሲኩዌል ሲንታክሶች select from where group by order by ናቸው በዋናነት እንደ having የመሳሰሉ ሌሎችም ደግሞ እንደዚሁ ኮምፕሊኬትድ የሆኑ የሚሄዱ ወደ አድቫንስድ ስቴጅ የሚሄዱ ሌሎች ኩዌሪዎች አሉ። እነሱንም ማየት ይቻላል። ነገር ግን ዛሬ በዚህ ቪዲዮ እንድናይ የፈለኩት ቤዚክ ኩዌሪዎችን ነው። select from where group by order by በማለት ዳታን ከቴብል አክሰስ እንዴት እናደርጋለን የሚለውን ነው። እንግዲህ ዳታቤዝ ክሬት ለማድረግ ዩዝ ማስተርስ ዳታቤዝ ላይ ሆነን ነው ዳታቤዝ ክሬት ማድረግ የምንችለው። ዩዝ ማስተር እንለውና ማስተር ጋር ሄደን ሲስተም ኢንፎርሜሽኑ እዛ ላይ መቀመጥ ስላለበት ክሬት ዳታቤዝ ኤቢሲ ብንል ዳታቤዝ ኤቢሲ የሚባል ዳታቤዝ ክሬት ያደርግልናል ማለት ነው። ከዛ ይሄን ኤቢሲ የሚባለውን ዳታቤዝ ተጠቅመህ ቴብል ደግሞ ክሬት አድርግበት እዛ ዳታቤዝ ውስጥ አድቬንቸር ወርክ ወይም ፕራክቲስ ብለን የፈጠርናቸው ኦር ሪስቶር ያደረግናቸው ዳታቤዝ ሳይሆን አዲስ የምንፈጥረው ኤቢሲ የሚባለው ቴብል ላይ ሄደህ ዳታቤዝ ላይ ሄደህ ክሬት አድርግ ለማለት ዩዝ ኤቢሲ እንለውና ክሬት ቴብል ስሙን ነግረዋለን። ስቱደንት ቴብል የሚባል ቴብል ፍጠር እንለዋለን። እዛ ስቱደንት ቴብል ውስጥ ምን ምን ይኖራል የሚለውን ዲፋይን ማድረግ አለብን። ለምሳሌ ስቱደንት ኔም ፈርስት ኔም የሚባል ኮለመን ሊኖረው ያስፈልጋል። ልክ ኤክስኤል ላይ ልንፈጥረው እንደምንችል ማለት ነው። ኤክስኤል ላይ መተን ዳታን ስናስቀምጥ first name last name age የመሳሰሉትን አስቀምጥልን ልንለው እንደምንችል ኤቢ የሚባል first name last name ሲዲ የተባለ እድሜው 20 ብለን እንደዚህ ዳታ እንደምናስቀምጠው ኤክስኤል ላይ ሴም ዌይ እዚህም ላይ እንደዛ አድርገን ማስቀመጥ እንችላለን። ነገር ግን እዚህ ሲኩዌል የሚለየው ፈርስት ኔም ላይ የሚገባው ምን አይነት ዳታ እንደሆነ ዲፋይን ማድረግ አለብን። ለምሳሌ ፈርስት ኔም ላይ እነዚህ ዳታ ታይፖች ምንድናቸው ምናምን የሚለውን በሌላ ቪዲዮ የምናያቸው ይሆናሉ። varchar የሚባል ዳታ ታይፕ ተጠቀም እስከ 40 ካራክተር ድረስ ነው መሄድ የምንችለው እንለዋለን። ላስት ኔምም እንደዚሁ varchar ተጠቀም እስከ 40 ካራክተር። ኤጅ ደግሞ ቁጥር ስለሆነ የምናስቀምጠው ኢንቲጀር ነው የምናስቀምጠው ኢንት ብለን ወይም ኢንቲጀር ብለን እነግረዋለን ማለት ነው። ሶ ዩዝ ማስተር ስንል ወደ ማስተር ዳታቤዝ ይወስደናል። እንደምታዩት እዚህ ላይ ኤቢሲ የሚባል ዳታቤዝ ክሬት አድርግ ስንለው ክሬት ዳታቤዝ ኤቢሲ ስንለው ኤቢሲ የሚባል ዳታቤዝ ይፈጥርልናል። ሪፍሬሽ ካላደረግን ልናየው አንችልም። ይሄው ኤቢሲ የሚባል ዳታቤዝ ፈጠረ። አሁን ያለነው ማስተር ላይ ስለሆነ እዚህም እንደምናየው ኤቢሲ ላይ ሄደህ ነው የምትፈጥርልኝ ይሄን ቴብል ለዋለው። ካልሆነ ይሄን ቴብል የት ላይ ይፈጥርልናል? የነበርንበት የማስተር ዳታቤዝ ላይ ይፈጥርልናል ማለት ነው። ሶ ክሬት ቴብል ስቱደንት የሚባል ቴብል ፍጠርልን። በውስጡ የተማሪውን ፈርስት ኔም እና ላስት ኔም እንዲሁም እድሜውን መያዝ የሚችል ቴብል ፍጠር ስንለው ሲንታክሶቹ ሲምፕል ናቸው። ክሬት ቴብል እና ስሙን ከዛ ውስጡ የምናስቀምጣቸው ምን ኮለመኖች አሉ ልክ ኤክስኤል ላይ እንደዚህ እንደምናስቀምጠው ማለት ነው። የሚለየው እንዳልኳችሁ ዳታ ታይፕ ማስቀምጣችን ነው። ዳታ ታይፖች ብዙ አይነት ናቸው። varchar ካራክተር varchar nchar ኢንቲጀር ዴሲማል ፍሎት የመሳሰሉ ኢንትም ዴት የመሳሰሉ ዳታ ታይፖች አሉ። varchar እና char
ካራክተሮችን ነው የሚያስቀምጡልን። ኤን ቫርካር ዩኒኮድ የሆኑ ላይክ ቻይና ኦር ኢንዲያ ኦር አማርኛ ፊደሎች አይነቶችን ቫርካር ላይ ማስቀመጥ አንችልም። ኤን ቫርካር መሆን አለበት። ዳታ ታይፑ ኢንቲጀር ቁጥር ነው። ዴሲማልም እንደዚሁ ዳት ለምሳሌ 10.55 አይነት ነገር ብለን ፍሎት እንደዛው ላይክ እንደ ፕራይስ ምናምን ዳት 99 ምናምን አይነት ቁጥሮች ለማስቀመጥ ፍሎት መጠቀም እንችላለን። ዴት ቀኖችን ለማስቀመጥ በእነዚህ አይነት ደግሞ ኢንት ላይ ለምሳሌ ስሞል ኢንት አለ፣ ቢግ ኢንት አለ። ዴት ላይ ዴት ታይም ስሞል ዴት ኦር ሳምቲንግ እንደዛ ብዙ አይነት ዴት ዳታ ታይፖች አሉና እነዛን ዲፋይን ማድረግ እንችላለን። ስለማንፈልገው እዚህ ጋር መተን ኮመንት አውት ማድረግ እንችላለን። እንደምታዩት አሁን ላይ ምንም አይነት ቴብል የለም። ሪፍሬሽ ባረገውም በውስጡ ምንም አይነት ቴብል አልነበረም። ይሄን ቴብል ክሬት አድርግ ካልኩ በኋላ ግን እዚህ ዳታቤዝ ውስጥ ኤቢሲ ውስጥ ስቱደንት የሚል ቴብል ስኪማው ዲፎልት ስኪማ ነው ዲቢኦ። ነገር ግን አዳዲስ ስኪማዎችን ለምሳሌ በተማሪዎች መካከል የተለያየ ነገር ካለ ለምሳሌ ጁኒየር የሚባል ስኪማ ፈጥረህ የጁኒየር ተማሪዎችን ኢንፎርሜሽን ብቻ የሚይዝ ቴብል ፍጠር፣ ሲኒየር የሚባል ስኪማ ፈጥረህ የሲኒየር ተማሪዎችን ብቻ ዳታ የሚይዝ ቴብል ፍጠር ቢባል የተለያዩ ስኪማዎችን መፍጠር እንችላለን። ነገር ግን ቤዚክሱን ብቻ ስለምናይ ዛሬ ክሬት ቴብል ብለን ክሬት ማድረግ እንችላለን። then select from where የሚሉትን ደግሞ ማየት እንችላለን። እነዚህ ቤዚክ ሲንታክሶች ስለሆኑ select all from ለምሳሌ አድቬንቸር ወርክ ውስጥ ምን ቴብሎች አሉ? እነዚህ ሁሉ ቴብሎች አሉ። ፐርሰን ዳት ፐርሰን አለ። ለምሳሌ እዚህ ጋር ራይት ክሊክ አድርገን 1000 ሮዎችን ምን ኢንፎርሜሽን እንዳያዙ አሳየን ብለ ነው ራይት ክሊክ አድርገን ይሄኛውን select top 1000 ስንለው የመጀመሪያ 1000 ዳታዎችን ያሳየናል ማለት ነው። ዲፋይን አድርገንለት እስከ 1000 ስለሆነ 1000 ዳታዎችን እንደምታዩት 1000 ላይ ያቆማል። ኦር 1000 ሮዎችን እንዳመጣ እዚህ ጋር ያሳየናል። እዚህ ፐርሰን ዳት ፐርሰን ቴብል ውስጥ ያሉ ካለመኖች ቅድም ፈርስት ኔም ላስት ኔም እንዳልነው እዚህ ውስጥ ያሉ እነዚህ ናቸው። እነዚህ ነው ያስቀምጡት ዲፋይን ያደርጉትና እንዳለ እነሱን አምጥቶልናል ማለት ነው። ቢዝነስ ኢንቲአይዲ፣ ፐርሰን ታይፕ፣ ኔም ስታይል፣ ታይትል፣ ፈርስት ኔም፣ ሚድል ኔም፣ ላስት ኔም፣ ሰፊክስ ካለው እነዚህ ኢንፎርሜሽኖችን ያሳየናል ማለት ነው። ሶ select all እቺ አስተሪክስ ምልክቷ all እንደማለት ነው። select all from adventure works ዳታቤዙ ነው። ፐርሰን ስኪማው ነው። ይሄኛው ደግሞ ቴብል ነው። ዳታቤዝ ዳት ስኪማ ኔም ዳት ቴብል ኔም ነው የሚሆነው ማለት ነው። ዳታን ሪትራይቭ ስናደርግ ይሄን ፎርማት መጠቀም አለብን። ወይም ደግሞ እዚህ አድቬንቸር ወርክ ላይ ከሆነን ዳታቤዝን ማስገባት ግዴታ አይሆንም። ለምሳሌ እንደዚህ ብናረግ ዳታ እንደዚህ ያመጣልን። አድቬንቸር ወርክን ባናስቀምጠውም ይሄን ዳታ አምጥቶ ያሳየናል። ምክንያቱም ያለነው አድቬንቸር ወርክ ዳታቤዝ ላይ ስለሆነ ማለት ነው። ይሄኛው ይሰራልናል። ነገር ግን ሌላ ቦታ ብንሄድ ኤቢሲ የሚባለው ዳታቤዝ ላይ ብንሄድ ፐርሰን የሚባል ቴብል እዛ ዳታቤዝ ውስጥ ከሌለ በስተቀር አያመጣልንም ማለት ነው። እንደዚህ አይነት ቴብል የለም ብሎ ያሳየናል ማለት ነው። ሶ ዳታቤዝ ኔም ማስቀመጥ ግዴታ ላይሆን ይችላል ሌላ ዳታቤዝ ውስጥ ካልሆነ በስተቀር። እዚህ ጋርም ደግሞ ፐርሰን የሚባል ቴብል አድቬንቸር ወርክ ውስጥ ዲቢኦ ዲፎልቱ ዲቢኦ ስለሆነ ዲቢኦ ዳ ፐርሰን የሚባል ቴብል ስለሌለ ይሄኛውን ፐርሰን የሚባል ቴብል ላይ ያለውን ዳታ በሙሉ አሳየን ስንለው እምቢ ይለናል ማለት ነው። ግዴታ ከነስኪማ ኔሙ መጥቀስ አለብን ማለት ነው። ፐርሰን ዳት ፐርሰን ብለን
መጥቀስ አለብን ይህን ቴብል አክሰስ ለማድረግ ማለት ነው። ሶ ሰሌክት ኦል ፍሮም ቴብል የሚለውን አየን ማለት ነው። ነገር ግን የምንፈልገው ዳታ ውስን ሊሆን ይችላል። ለምሳሌ የምንፈልገው ሳንቼዝ የሚባለውን ሰውዬ የእሱን ዳታ ብቻ ሊሆን ይችላል። ኦር ሳንቼዝ ተብሎ የሚጠሩ ሰዎችን ዳታ ብቻ ሊሆን ይችላል የምንፈልገው። በዚህ ጊዜ የምንጠቀመው ዌር ክላውዝን ነው። ዌር ላስት ኔም ሳንቼዝ የሆነበት ላስት ኔም ላይክ ሳንቼዝ ብንል 19972 ሮዎች አሉት ይሄ ቴብል። ከዚህ ውስጥ የሳንቼዝን ወይም ሳንቼዝ ተብለው ላስት ኔማቸው ሳንቼዝ ተብሎ የሚጠራውን ብቻ ነው የሚያወጣልን ማለት ነው። so we have 5 people 5 ሰዎች አሉን ሳንቼዝ ላስት ኔማቸው የሆነ ፈርስት ኔማቸው አንጀላ፣ ሲዘር፣ ኬን፣ ሰርጂዮ የሚባል የተለያዩ 5 ሰዎች እንዳሉ ያሳየናል። በሌላም መልኩ ፈርስት ኔም ላይክ ብለንም ፈርስት ኔማቸው እንትና ብቻ የሆነ ብለን እንዲያመጣልን ማድረግ እንችላለን። አንጀላ ፈርስት ኔማቸው የሆነውን ብቻ አምጣልን ስንለው 50 ሰዎች እንዳሉ ያሳየናል ማለት ነው። በሞዲፋይድ ዴት ባሉት ኮለመኖች እንትን ማድረግ እንችላለን፣ ፊልተር ማድረግ እንችላለን። እነዚህ ፊልተር ማድረጊያ ናቸው። ዌር ብለን ዲፋይን ካደረግን ፊልተር እያደረግን ሆኖ ዳታውን ማለት ነው። ብዙ ጊዜ ዳታ ውስን ዳታ ነው ሰው የሚፈልገው። ውጤታቸው ከዚህ በላይ የሆነ እንደዚህ የሆኑ አናሊቲክስ ስንሰራ ወንድ የሆኑ ሴት የሆኑ ውጤታቸው ከዚህ በላይ ደሞዛቸው ከዚህ በላይ እድሜያቸው ከዚህ በላይ አይነት ስለሆነ ዌር ብለን ፊልተር ማድረግ እንዳለብን ሌሎችን መተው እንዳለብን። ምክንያቱም አንዳንድ ቴብሎች ይሄ ቴብል 19000 ምናምን ነው። ነገር ግን አንዳንድ ቴብል በሚሊየን ኦር ቢሊየን ሮዎች ሊኖሯቸው ይችላሉ። ሪል ወርልድ ላይ ቢዝነሶች ላይ ቢሊየን ሮ ያለው ቴብል ሊያጋጥም ይችላል ማለት ነው፣ ሂስቶሪካል ዳታዎችን ሜንቴን ስለሚያደርጉ። እንዲሁም ደግሞ የምንፈልጋቸውን ኢንፎርሜሽኖች አሁን ለምሳሌ ከዚህ ቴብል የምንፈልገው 2 or 3 ሮዎችን ብቻ ሊሆን ይችላል። ሁሉንም ነገር እንዲያመጣልን አንፈልግም። ለምሳሌ ፐርሰን ታይፕን ፈርስት ኔሙን ሚድል ኔም እና ላስት ኔም ብቻ አሳየኝ ብለንም መዘርዘር እንችላለን የምንፈልጋቸውን ዳታዎችን ብቻ ማለት ነው። ፐርሰን ታይፑን ፈርስት ኔም ላስት ኔም ብቻ አውጣልን ካልነው የሁሉንም እንደዚህ አድርጎ ያወጣልናል ማለት ነው። 19972ቱንም ሰዎች ፈርስት ኔም እና ላስት ኔም ብቻ ያወጣልናል ማለት ነው። ብዙ ኮለመኖች ነበሩ እዚህ ድረስ እንዳየነው ቀደም። አሁን ግን የምፈልጋቸውን ነገሮች እያሳነሰ ይሄዳል ማለት ነው። ኤንጀላ የተባሉ ፈርስት ኔማቸው ኤንጀላ የሆነ ፐርሰን ታይፓቸውን ፈርስት ኔማቸውን ላስት ኔማቸውን ብቻ አሳየን ብለን እንደዚህ ፊልተር ማድረግ እንችላለን ማለት ነው። ቅድም እንዳልኳቸው እዚህ ዳታቤዝ ዲያግራም ላይ በቴብሎች መካከል ያለውን ሪሌሽንሺፕ ማየት እንችላለን ብለናል። ለምሳሌ ፐርሰን ስኪማ ውስጥ ያሉ እነዚህ ፐርሰን ክሬዲት ካርድ፣ ፐርሰን ፎን፣ በእነዚህ መካከል ያለውን ሪሌሽንሺፕ ሊያሳየን ይችላል። አድ ስንለው ሶስቱ እንደዚህ ያሳየናል። ቢዝነስ ኢንቲቲ አይዲ እንደምታዩት እዚህ ላይ ሶስቱም ላይ እንዳለ ሶስቱም ቢያንስ በዚህ ቢዝነስ ኢንቲቲ አይዲ በሚለው እንደሚገናኙ ያሳየናል ማለት ነው። ሶስቱም ላይ ኮመን የሆነ ኮለመን እንዳለ ያሳየናል። ሶ እንደነዚህ አይነት ቴብሎች ላይ ሪሌሽንሺፕ ያላቸው ቴብሎች ላይ የተለያዩ ሲንታክሶችን ተጠቅመን ጆይን ማድረግ እነዚህን ቴብሎች ማገናኘት ጆይን አድርገን ከሶስቱም ላይ የተወሰነ ኢንፎርሜሽኖችን
ማውጣት እና ማየት እንችላለን ማለት ነው። ለምሳሌ እዚህ ላይ ኩዌሪ ዲዛይነር ዲዛይን ኩዌሪ ኢን ኤዲተር የሚል አለ። እሱን ክሊክ አድርገን አሁን ከጠቀስናቸው ሶስቱ ቴብሎች ፐርሰን ክሬዲት እና ፐርሰን ፎንን አድ አድርገን ከነዚህ ውስጥ የምንፈልጋቸውን ኮለመኖች ለምሳሌ ይህን ነገር ትንሽ ሰፋ ማድረግ ማየት እንድንችል ከዚህኛው ላይ ለምሳሌ ፐርሰን ከዛ ከሁሉም ቴብል ሁሉንም ኢንፎርሜሽን ካልነው እንደዚህ ማድረግ እንችላለን። ነገር ግን ከዚህኛው ይሄኛውን ነው የምፈልገው ከዚህኛው ቴብል ማለት ነው ፐርሰን ይሄኛው ለምሳሌ ክሬዲት ካርድ የሚል አለው። ሌትስ ጎ ቱ ፐርሰን የተለያዩ ካላመኖችን መምረጥ እንችላለን። ለምሳሌ ፐርሰን ክሬዲት ካርድ ከፐርሰን ዳት ክሬዲት ካርድ እንዲሁም phone number እንደዚህ አድርገን የምንፈልጋቸውን ኮለመኖች መርጠን ሶርት እንዲያደርግልንም ልነግረው እንችላለን። ለምሳሌ ሶርት እንዲያደርግልን የምንፈልገው አውትፑት ውስጥ መጨረሻ ላይ ዳታውን እንድናይ የማንፈልጋቸው ካሉ ከነዚህ ውስጥ አንቼክ ማድረግ እንችላለን። እንዲሁም ሶርት ባይ ፈርስት ኔም ለምሳሌ በፈርስት ኔም አሰንዲንግ ከኤ ጀምረህ ወደ ዜድ በሚሄድ ኦርደር አሰንድ አድርገህ በፈርስት ኔማቸው አስቀምጥልን ስንለው ሙሉ ስቴትመንቱን እዚህ ጋር በመረጥነው መሰረት ሙሉ ስቴትመንቱን እንደዚህ ነው ብሎ ይጽፍልናል። ሰሌክት ቢዝነስ ኢንቲቲ አይዲ፣ ፈርስት ኔም፣ ክሬዲት ካርድ፣ ፐርሰን ፎን ከየት ከፐርሰን ዳት ፐርሰን ቴብል እሱን ደግሞ ከሴልስ ዳት ፐርሰን ክሬዲት ካርድ ቴብል ጋር ጆይን አድርገህ ሁለቱን የሚያገናኛቸው ቢዝነስ ኢንቲቲ አይዲ የሚባል ኮለመን ነው። በዛ መሰረት ሁለቱም ላይ ያለ ተመሳሳይ የሆነ ኮለመን በዛ መሰረት ጆይን አድርጋቸው። እንዲሁም ደግሞ ከፐርሰን ዳት ፐርሰን ፎን ቴብልም ጋር ሄደህ ሁለቱንም ቢዝነስ ፐርሰን ዳት ፐርሰን እና ይሄኛውን ቴብል የሚያገናኛቸው ቢዝነስ ኢንቲቲ አይዲ የሚባል ኮለመን ስለሆነ በዛ መሰረት ሪትራይቭ ታደርግልናል ሁሉንም ዳታ። ነገር ግን የምታመጣልንም በሙሉ በምን ኦርደር ታደርጋቸዋለህ? ፈርስት ኔማቸው በፈርስት ኔማቸው ኦርደር አድርገን የምታመጣልን አሰንዲንግ ኦርደርን በመጠቀም ብለን ኦኬ ስንለው ይሄንን ኩዌሪ ይሰጠናል ማለት ነው። ረን ስናደርገው ከኤ ጀምሮ ወደ ታች በሚሄድ ደረጃ ኤቢዲኤፍጂ በሚል አይነት ደረጃ እስከዚህ ድረስ ያሉትን ስሞችን በዚህ መልኩ ያመጣልን ማለት ነው። ሶ ሰሌክት ማድረግን ኩዌሪዎችን ረን ማድረግ ኢዘር በዚህ መልኩ ረን ማድረግ እንችላለን። እንዲሁም በራሳችን ደግሞ ሰሌክት ፍሮም ዌር፣ ኦርደር ባይ በሚሉ እንትኖች በመጠቀም ኩዌሪ ማድረግ እንችላለን ማለት ነው ቴብልን። ለምሳሌ እዚህ ጋር ፈርስት ኔማቸው አንጀላ የሆኑትን ዘርዝርልናል ነው። ነገር ግን በቅደም ተከተል የምታስቀምጣቸው በላስት ኔማቸው ነው። ላስት ኔማቸው
ምንም ካላልነው አሰንዲንግ ኦርደር ነው የሚጠቀመው ዲፎልቱ አሰንዲንግ ስለሆነ ያ ማለት ከኤ ወደ ዜድ በሚሄድ እኛ ግን የምንፈልገው ከታች ወደ ላይ ነው ከዜድ ከመጨረሻ ወደ መጀመሪያ ካልነው ዲሰንዲንግ ኪ ነው ዲሰንዲንግ ኦርደር ነው የምንጠቀመው ብለን እንነግረዋለን ሶ መጨረሻ ያለው ደብሊው ቤት ስለሆነ ከውድስ ጀምሮ ቲአር ያለ ወደ ታች እስከ ኤ ድረስ ይሄድልናል ማለት ነው ነገር ግን ይሄንን ብናጠፋ ኦር አሰንዲንግ ብቻ ብለን ብናስቀምጥ አሌክሳንደር ቁጥር 1 ላይ ሆን ነበር ማለት ነው ይሄው አሌክሳንደርን መጀመሪያ ላይ ያመጣልናል ማለት ነው ክሬት ያደረግናቸውን ነገሮች መልሰን ድሮፕ ማድረግ እንችላለን ወይም ደግሞ ከዳታቤዙ ላይ እንዲጠፉ ማድረግ እንችላለን ድሮፕ የሚልን ሲንታክስ እንጠቀማለን ድሮፕ ዳታቤዝ ከሆነ ቴብል ከሆነ ደግሞ ድሮፕ ቴብል ብለን ድሮፕ ማድረግ እንችላለን ለምሳሌ ይሄን ዳታቤዝ እና ቴብል ደግሞ ስቱደንትስ ብለን የፈጠርነውን ቴብል ኤቢሲ ይሄን ኤቢሲ የሚባለውን ዳታቤዝ ካጠፋ ነው አብሮ ቴብሉም ይጠፋል ነገር ግን ለብቻው ቴብሉን ብቻ ድሮፕ ማድረግ እንችላለን ለምሳሌ እዚህ ጋር መተን ኤቢሲ ላይ መተን ቴብሎች መሃል ብንፈልገው ስላጠፋ ነው አናገኘውም ማለት ነው ኤቢሲንም ድሮፕ አርግ ካለ እዚሁ ላይ ስላለን let's use master and drop it so drop አረግ ነው ማለት ነው ጠፋ ማለት ነው so we can recreate it drop ማድረግን ኢንተርፕራይዝ ዳታቤዝ ላይ ሄዳችሁ እንደዚህ አይነት ሲንታክስ አንጠቀምም ያው ማወቅ ስላለብን ሲንታክሶችን የሲኮል ሲንታክሶችን ማወቅ ስላለብን ነው ሊስት ያደረግን ያለ ነው ሪክሬት ማድረግ እንችላለን ክሬት ቴብል ብለን ድጋሚ ያንን ቴብል ክሬት ማድረግ እንችላለን ለኤክሰርሳይዝ እንዲሆነን እስኪ በደንብ ስቱደንት ቴብል የሚባል ክሬት አድርገን የተወሰነ ዳታ እናስገባበትና ከዛ ያንን ዳታ እንዴት ሪትራይቭ እንደምናደርግ አሁን ያልናቸው select from where group by order by የሚሉትን እነሱን ለማየት ሞክር ቅድም እንዳልነው ቴብል ክሬት ለማድረግ ኮለመን ኔሞችን እና ኮለመን ኔሞቹ ደግሞ ምን አይነት ዳታ አይነት እንደሚይዙ ዲፋይን ማድረግ አለብን ለምሳሌ ኤጅ የሚለው ላይ ስም ማስቀመጥ አይችሉም ማለት ነው ኢንት ነው ኤጅ የሚባለው ኮለመን ኢንቲጀር የሆኑ ቁጥሮችን ብቻ ነው የሚይዘው ካለን የሆነ ሰው ኤጅ ላይ የሆነ ስም አስገባ ቢል አይቻልም ማለት ነው ኖ ብሎ ይመልሰዋል ማለት ነው እንደዚህ አይነት ስህተቶች እንዳይሰሩ ያደርጋል ማለት ነው ስም ላይ ለምሳሌ እስከ 50 ድረስ ካራክተር ነው የሚቀበለው ብለን ዲፋይን ስላደረግን 200 ካራክተር ያለውን ስም ላስገባ ቢል አይችልም ብሎ ይመልሰዋል ማለት ነው ሶ ይሄን ቴብል ክሬት እናድርግ ይሄን ቴብል ክሬት ካረግን በኋላ ደግሞ ኢንሰርት ኢንቱ ቴብል ኔሙን ስቱደንትስ ብለን እነዚህ ኮለመኖችን ጠቅሰን ዳታ እንዲገባ ማድረግ እንችላለን ሶ ኢንሰርት ለማድረግ ኢንሰርት ኢንቱ ሚል ሲንታክስ ነው የምንጠቀመው ኢንሰርት ኢንቱ ቴብል ኔም ስቱደንት ሚል ነው የፈጠርነው የሚገቡ ኮለመን ኔሞችን እንጠቅሳለን የምናስገባውን ቫልዩዎች ስቱደንት አይዲ ላይ ለምሳሌ 1 2 3 4 5 6 ስቱደንት አይዲው አንድ የሆነ ስሙ አሊስ እድሜ 20 ፊሜል ኮምፒውተር ሳይንስ ግሬድ ኤ ብለን ሌሎችንም እንደዚሁ አስገባንለዋለን ማለት ነው ይሄን ኦኬ ስንል እዚህ ቴብል ላይ ይሄንን ኢንፎርሜሽን ያስገባልናል ማለት ነው ለምሳሌ እዚህ ላይ ያስገባነውን ዳታ ስለምናቅ እስኪ ኩዌሪ ለማድረግ እንሞክር ይሄን ዳታቤዝ ሁሉንም ዳታ ሳየን ለማለት select ምን ላለን select all from ከምን ቴብል students ከሚባል ቴብል ሁሉንም ሪከርዶች አውጣና ሳየን እንደዋለን እዚህ ውስጥ ያሉ 8ቱንም ሪከርዶች ስማቸውን ኤጃቸውን ጀንደራቸውን ዲፓርትመንት እና ያመጡትን ግሬድ አድርጎ ያሳየናል ለምሳሌ ማየት እንፈልገው ለምሳሌ የማትስ ዲፓርትመንት ተማሪዎችን ብቻ ቢሆን ፊልተር እናደርጋለን ማለት ነው ሌሎችን ትቶ የማትስ ላይ ብቻ እንዲያተኮር
እንፈልጋለን ስንል select all from students ከዛ ምን እንጠቀማለን ፊልተር ለማድረግ where ምን ዲፓርትመንታቸው ማትስ either like መጠቀም እንችላለን ወይም equal to መጠቀም እንችላለን okay for some reason okay እንትን ያለልኛለሁ ማትስ የሆኑትን ብቻ ብንለው ለምሳሌ ባብ ማትስ ነው የባብን ሪከርድ ያወጣልን ኢተንም ማትስ ነው ኢተንን ያወጣልናል እንዲሁም ሃና ማትስ ዲፓርትመንት ተማሪ ስለሆነች የሶስቱንም ሪከርድ ያወጣልናል ማለት ነው ባብ ስቱደንት አይዲ 2 የሆነ ኢተን ስቱደንት አይዲ 5 እድሜው 22 የሆነ እያለ ያወጣልናል እነዚህን ተማሪዎች ለምሳሌ ምን ፈልገው በእድሜያቸው ቀደም ተከተል እንዲያስቀምጥልን ለምሳሌ 22 then 21 ይላል ፈልገው 21 22 23 ካለ እንደዛ በቀደም ተከተል እንዲሄድ ምን እናደርጋለን ኦርደር ባይ በምን ኦርደር አድርጋቸው በኤጃቸው ኤጃቸውን ምን ያድርግ ascending or descending by default ascending ነው ያለው ብንጠቀመው ይሄን ብንጽፈው ባንጽፈው ascending ነው የሚያስቀምጥልን ከትንሹ ወደ ትልቁ የሚሄድ ማለት ነው አሁን እዚህ ጋር 22 21 ያለውን 21 22 ብሎ ያስቀምጥልናል ማለት ነው በግሬዳቸው ለምሳሌ ግሬዳቸው ascending order አስቀምጥልን ብንለው ኤ ካለ ኤ ከዛ ቢ ሲ ያለ ይሄዳል ማለት ነው ስለዚህ ሲ መጨረሻ ላይ ነው የሚሆነው ማለት ነው እንደዚህ ያለ ያስቀምጥልናል ማለት ነው ምን ፈልገው የማትስ ተማሪዎችን ብዛት ከሆነ ለምሳሌ ምን ያህል ተማሪዎች አሉ ማትስ ዲፓርትመንት ላይ የሚለውን ከፈለግን ዲፓርትመንትና ብዛቱን ነው የምፈልገው እንዲያሳየን የምፈልገው ካውንት አድርግልን እንለዋለን ዲፓርትመንትና ዲፓርትመንት ውስጥ ደግሞ ያሉትን ብዛታቸውን ካውንት አድርገህ አስቀምጥልን እንለዋለን ከየት from students ከሚባለው ቴብል አሁን እንደዚህ ብለን ብናቆም ችግር እንዳለው ያሳየናል መቁጠር አይችልም ምክንያቱም ግሩፕ እንዲያደርግ አልነገርነው ግሩፕ አድርጋቸው ማለት አለብን ግሩፕ ባይ ዲፓርትመንት ስንለው በየዲፓርትመንቱ ግሩፕ ያደረገ ኮምፒውተሮችን አንድ ላይ ግሩፕ ያደርጋቸውና ይቆጥራቸዋል 1 2 3 ኮምፒውተር አለኝ ብሎ ያስቀምጥልናል ማትሶችንም ማትስ የሆኑትን አንድ ላይ ግሩፕ ያደርግና ካውንት ያደርግልናል ስንት ማትሶች አሉ 3 ፊዚክሶችንም አንድ ላይ ያደርግና ሲቆጥራቸው 2 ናቸው ያለው አሁን እዚህ ጋር ዲፓርትመንት ብለን ስለጻፈን ዲፓርትመንት ብሎ አመጣ ነገር ግን ቁጥር ያልነውን ስም አልሰጠነውም ስላልሰጠነው ኖ ኮለመን ነም ብሎ አመጣ ያንን እንዳያደርግ as ብለን total number or total ብንለው total ብሎ እዚህ ጋር ያስቀምጥልናል የዲፓርትመንት ኮምፒውተር ሳይንስ total number of students ያሉትን ያሳየናል ማለት ነው total ብሎ እዚህ ጋር ያስቀምጥልናል ማለት ነው እነዚህ ግሩፕ ባይ እንደዚህ አድርገን ግሩፕ እንድናረጋቸው ይረዳናል ማለት ነው እንደዚህ አይነት ካውንት ምናምን የሚባሉ ፋንክሽኖች ናቸው ነው በሌላ ጊዜ በሰፊው ያሉትን ፋንክሽኖች እናያለን ነገር ግን እንደዚህ ግሩፕ ባይ ምናምን ለመጠቀም እንደሚረዱን ለማሳየት ነው ለምሳሌ በየዲፓርትመንቱ ያለውን አቨሬጅ እድሜ ተናገር ብትሉት ኤቪጂ አቨሬጅ ነው አቨሬጅ ኤጅ ብለህ ስሙን ስጠውና አስ ማለት እንችላለን ቢቀርም አስ የሚለው ችግር የለውም average age per የዲፓርትመንቱ ያለ average age department ያሳየናል then from students
ስቱደንት አይደለም። ኤች ኦኬ። እዚህ ጋር ትክክል የሚሆን ይመስላችኋል? ስቲል ዊ ጋት ፕሮብለም። ለምን ግሩፕ አላረግናቸውም? ግሩፕ ማድረግ አለን። በየዲፓርትመንቱ ያለውን አቨሬጅ ስለሆነ እየጠየቅን ያለ ነው። አቨሬጅ እድሜ ስለሆነ እየጠየቅን ያለ ነው። በየዲፓርትመንት ግሩፕ አድርጋቸው ብለን መናገር አለብን። እንዲህ ካልነው ኮምፒውተር ዲፓርትመንት ላይ 3 ተማሪዎች አሉ። ለምሳሌ እድሜያቸው 20፣ 21 እና 20። የሶስቱ አቨሬጅ ስንት ይሆናል? 61 ለ3 አካፍሎ አቨሬጅ እድሜውን ያስቀምጥልናል። ኮምፒውተር ሳይንስ ላይ 20 ነጥብ ሳምቲንግ ስለሆነ 20 ብሎ ሪፖርት ያደርግልናል። ማትማቲክስም ላይ እንደዚሁ፣ ፊዚክስም ላይ እንደዚሁ ከነነጥቡ ምናምን እንዲያስቀምጥልን ከፈለግን ሌላ ኮንቨርት የሚል ሲንታክስ መጠቀም አለብን። ይሄንን ነጥብ ምናምኑን አሁን ይሄ ኤጅ ዲፋይን ስናደርገው ኢንት ስላለን፣ ኢንት ደግሞ ነጥብ ምናምን ያሉ ቁጥሮችን አይይዝም። እንደ ዴሲማል ፍሎት አይነት ነገሮች ናቸው እንደዛ የሚይዙት ስላለን ይሄንን ወደ ዴሲማል ኮንቨርት አድርጋ አሳየን ካልነው ብቻ ነው ከነ ነጥቡ ላይ ያሳየን የሚችለው። ካልሆነ ወደሚጠጋጋው ብቻ ነው የሚያሳየን ማለት ነው። ሶ እዚሁ ጋር ለምሳሌ ይሄንን ደግሞ ለምሳሌ 20፣ 21፣ 23 ብሎ ነው ያስቀምጠልን። በአሰንዲንግ ኦርደር አስቀምጦልናል። ነገር ግን እኛ የምንፈልገው አቨሬጅ ኤጃቸው ከትልቁ ወደ ትንሹ እንዲመጣ ከሆነ ይሄኛውን ወይም እችኛዋን ከሁለት አንዱ ኦርደር ባል ላይ ይሄን ማስቀመጥ ይቻላል፣ ችግር የለውም። ይሄኛው በዲሰንዲንግ ከ23 ወደ 21 ና ካልነው መጀመሪያ ላይ ፊዚክስ ይሆናል፣ ኮምፒውተር መጨረሻ ላይ ይሆናል ማለት ነው። ፊዚክስ ኮምፒውተር መጨረሻ ላይ ይሆናል ማለት ነው። ሶ ዛሬ ማየት እንደቻላችሁት በዚህ ቪዲዮ እንዴት በቀላሉ ኢንስቶል እናደርጋለን። ኢንስቶል ካደረግን በኋላ ደግሞ ቤዚክ ሲንታክሶችን ተጠቅመን እንዴት ሰሌክት ማድረግ እንደምንችል፣ ሰሌክት ፍሮም ዌር እና ግሩፕ ባይ ኦርደር ባይን መጠቀም እንደምንችል፣ ቴብል ክሬት ለማድረግ ምን መጠቀም እንደምንችል፣ ዳታቤዝ ክሬት ለማድረግ ምን መጠቀም እንደምንችል፣ ዳታቤዝን ቴብልን ድሮፕ ለማድረግ ዲሊት ለማድረግ የምንጠቀመው ድሮፕ እንደሆነ አይተናል። ኤስኤስኤም ውስጥም ያሉ ነገሮችን አይተናል። በቀጣይ አድቫንስድ የሆኑ ስኪሎች ኦር ኢንተርሚዲየት የሆኑ ስኪሎች ካሉ እነሱንም ይኖራሉ። እነሱንም ደግሞ በቀጣይ ማየት ይቻላል ማለት ነው። ሶ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ብዙ ሲኩል ነክ የሆኑ ነገሮችን ከቨር ማድረግበት ቻናል ይሆናል ማለት ነው። አመሰግናለሁ።